ምዕራፍ 13 ካንተም ነቢይ ወይም ሕልም አላሚ ቢነሣ ምልክትም ተአምራትም ቢሰጥህ እርሱ ሄደን የማታውቃቸውን ሌሎች አማልክት እንከተል እናምልካቸውም ብሎ የተናገረህ ምልክቱ ወይም ተአምራቱ ቢፈጸም አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹምም ነፍሳችሁ ትወዱት እንደሆን ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነቢይ ቃል ወይም ያንን ሕልም አላሚ አትስሙ። አምላካችሁን እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም ተማጠኑት። ከግብፅ ምድር ካወጣችሁ ከባርነትም ቤት ካዳናችሁ ከአምላካችሁ ከእግዚአብሔር ሊያስታችሁ አምላክ እግዚአብሔር ትሄድባት ዘንድ ካዘዘ መንገድ ሊያወጣህ ተናግሯልና ያ ነቢይ ወይም ሕልም አላሚ ይገደል። እንዲሁም ክፉን ነገር አንተ አርቅ። አባት ወይም እናት፣ ልጅ ወንድም ወይም ወንድ ልጅ ወይም ሴት ልጅ ወይም አብራ የምትተኛ ሚስት ወይም እንደ ነፍስ ያለ ወዳጅህ በስውር ና ሄደን አንተም አባቶችህም የማታውቋቸውን ሌሎች አማልክቶች እናምልክ ብሎ ቢያስትህ ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበው ያሉ አሕዛብ የሚያመልኳቸውን አማልክት ከእርሱ ጋር አትተባበር፣ አትስማውም፣ ዐይንህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ተናገር፣ እርሱንም ለመግደል በፊትህ ያንተ እጅ ከዚያም በኋላ የሕዝቡ ሁሉ እጅ በላዩ ትሁን። ከግብፅ ምድር ከባርነት ቤት ካወጣ ከአምላክህ እግዚአብሔር ሊያርቅህ ወዷልና በድንጋይ ውገሩት ይግደሉትም። እስራኤል ሁሉ ሰምተው ይፍሩ። እንዲህ ያለ ክፉ ሥራም እንደገና በእናንተ መካከል አይደገም። አምላክህ እግዚአብሔር ልትኖርባት ከሰጠህ ከተሞች በአንዲቱ ከተማ ክፋተኞች ሰዎች ከአንተ ዘንድ ወጥተው ሄደን የማታውቃቸውን ሌሎች አማልክት እናምልክ ብለው የከተማቸውን ሰዎች አሳቱ ሲሉ ወሬ ብትሰማ ትፈልጋለህ፣ ትመረምራለህ፣ ትጠይቃለህም። እነሆም እውነት ቢሆን ይህም ክፉ ነገር በመካከልህ እንደ ተደረገ እርግጥ ሆኖ ቢገኝ የዚያችን ሀገር ሰዎች በሰይፍ ስለት ፈጽሞ ትመታቸዋለህ። ሀገሪቱን በውስጧም ያለውን ሁሉ ትረግማለህ። ዕቃዋንም ሁሉ ወደ አደባባይ ትሰበስባለህ። ከተማይቱንም ዕቃዋንም ሁሉ በአምላክህ በእግዚአብሔር ፊት በእሳት ፈጽመህ ታቃጥላለህ። ለዘላለምም ወና ትሆናለች፣ ደግሞም አትሠራም። እግዚአብሔር የመቅሰፍቱ ቁጣ ይመለስ ዘንድ ለአባቶችህ እንደ ማለላቸው ይምርህ ዘንድ ይራራልህም ዘንድ ያበዛህም ዘንድ ርጉም ከሆነው አንዳች ነገር በእጅህ አትንካ። ዛሬም እኔ የማዝህን ትእዛዝ ሁሉ ብትጠብቅ በአምላክህ በእግዚአብሔር ፊት መልካምና ጥሩ የሆነውን ነገር ብታደርግ የአምላክህን የእግዚአብሔርን ቃል ብትሰማ ለእርሱ ልጅ ትሆናለህ።